Mbeumo, who has scored for Manchester United, and the goal is given, and Liverpool are very unhappy. Going to fight this back. Bryan Mbeumo in the penalty area, finishes it off. No nerves now. Bryan Mbeumo. 22 seconds they scored at the Etihad last week, and they've done it again here. Incredible. This is unbelievable. Manchester United 4 goals down at Brentford. I've been dreaming on in my head like I've seen it. A life worth living is a life with meaning. ኦቮሊ የጎዳና መብራቶች ደብዝዘውም ልጁ ኳስ መጫወቱን አያቆምም። ኳሱን ይዞ ቁምጣውን ለብሶ እዚያው ይቆያል። መንገዱ ሜዳው ነው። የጨለማው ንፋስ ተመልካቹ፣ ጨረቃዋ የብርሃን ምንጩ። የሆነ ነገር እንደሚያሳድደው ያህል እጣፈንታውን እግር ኳስን ይፋልማል። አሻግረው የሚመለከቱት አንዳች የተለየ ነገር እንዳለው ያስባሉ። በነጻነት፣ በጉልበት፣ በፈገግታ ከሁሉ ነገሩ ከእግር ኳስ ጋር ይታገላል። ከኦቮሊ እስከ ትሮ፣ ከብሬንትፎርድ እስከ ኦልድ ትራፎርድ በፈታኙም በሰመረው መንገድ ተጉዞ አንድ ኮከብ ደርሷል። ያንኳኳ፣ የጣረ፣ የታገሰ መጨረሻ በኩራት በዓለም ውዱ ክለብ ደጃፍ የቆመ ያመረረ ፌት ብሪያም ምቤሞ የተሰኘ ፌት ወደ ፕሪሚየር ሊጉ ወደ መነጋገሪያነቱ ደርሷል። ያኔ በልጅነቱ እንደሚሆነው በማንቸስተር ጨዋታዎች ላይ የማይቆም ለምርጥነት የሚታገል አሁን ወደ ኦልድ ትራፎርድ ከመጡ የማንቸስተርን መለያ ለብሰው ወደ ቲያትሩ ከሚገቡ ተጫዋቾች እያሽቆለቆለ የነበረውን ዩናይትድን በችሎታቸው ቀና ያደርጋሉ ተብለው ከሚያስማሙ ተጫዋቾች አሁን ላይ ሁሉም የሚስማማበት ብሪያን ምቤሞ ይመስላል። በማንቸስተር ቤት አንድ ኮከብ ስራ ይጀምር ይመስላል። Bryan Mbeumo, Tribune, የኮከቦች ገጽ። He's got Neil Maupay up with him, who lays it off to Mbeumo! Delightful goal! This goes straight to Norgard, who tries to set Mbeumo away. Mbeumo tried to pounce, and does! Mickey for Mbeumo. Oh, that's a brilliant finish! Through the eye of a needle. ብሪያን ጸዶንግ መርሲ ምቤሞ አሁን ባለም የሚታወቅ ኮከብ ከመሆኑ ቀድሞ ጸጥ ባለችው ኦቮሎ ፈረንሳይ ተወለደ። በጣም ጠንክሮ መስራት፣ መታተር፣ እግር ኳስን የሙጤ ማለት ትኩረት ከትንሽ ልጅነቱ ጀምረው አብረው ታደጉ። አሁን ባለም እጅግ ምርጥ ከሚባሉ ታሪካዊ ክለቦች ማንቸስተር ዩናይትድ በር ያደረሰው ይህ ሳይደክም መስራቱ ነው ይላሉ። ልጅ ያለው የምወደው ክለብ ማንቸስተር ዩናይትድ ነው። የነበረኝ መለያ የሮናልዶ ስም የሰፈረበት የማንቸስተር መለያ ነው የሚለው ብሪያን ምቤሞ በማይቀንስ ታታሪነት እና ፍቅር የህልሙ ቤት ማንቸስተር ዩናይትድ መንደር ሰተት ብሎ ደርሷል። ያ ብቻ አይደለም፣ መጨረሻውን ያሳምርለት እንጂ አሁን የዩናይትድ መሻሻል ምክንያት ከሆኑ ቀዳሚ ኮከቦች መካከል አንዱ ለመሆን የረዘመ ጊዜ አልፈጀበትም። ገና በ14 ዓመቱ ለትሮ ክለብ ፈረመ። ያኔ ወዲያውኑ የችሎታውን ፍንጭ መግለጥ ጀመረ። የግራ እግር ተጫዋች ነው። ከቀይ መስመር እየገባ በግራ እግሩ በሚልካቸው የተመረጡ ኳሶች ትኩረት ውስጥ ገባም። ሲበዛ ፈጣን ነው። ኳስ ይዞ መብረር ይችላል። የሚገመት አይደለም። በእንቅስቃሴው የተነሳ ኳስ ይዞም ሆነ ሳይዝ እሱን አለማየት አይቻልም። 18 ዓመቱ በስታድ ደ ፍራንስ በተከናወነ የኩጋምባርዲል ፍጻሜ ጨዋታ ላይ ክለቡ ትሮ ዋንጫ እንዲያነሳ የመሪነት ሚና ተጫወተ። ፈረንሳይ ወደፊት እግር ኳሷን ሊረከብላት ከሚችሉ ወጣቶች አንዱን አገኘችም እንዲባል አስቻለም። በ2018 ትሮ ሜትስን 1-0 በረታበት ጨዋታ የዋና ቡድን ተሰላፊነቱን ጀመረ። ግን ብዙም ሳይቆይ ክለቡ ትሮ ከሊግ 1 ወረደ። ብሪያን ከክለቡ ጋር ወርዶ በሊግ 2 ማንጸባረቁን ግን ቀጠለ። በ2018-19 የውድድር ዓመት 11 ጎሎችን ከመረብ አሳረፈ። በግራ እግሩ እግር ኳስን በላቀ ደረጃ የሚጫወት አስጨናቂ ተጫዋች መሆኑን አሳየ። ብሪያን ምቤሞ ከሊግ 2 ባሻገር ከፈረንሳይም ባሻገር የሚታይ የሚመለመል ክህሎት ባለቤት እንደሆነ ያዩት ይነጋገሩበት ጀመር። ሁሌም ታዳጊው ህፃኑ ብሪያን ምቤሞ ያስባቸው ያልማቸው ለነበሩ ነገሮች ነው አሁን ያለው ምቤሞ የሚፋለመው ይላል። እግር ኳስን የሙጤ ማለቱ፣ መትጋቱ፣ በየጊዜው በብልጫ ለመስራት መሟሟቱ ዋጋ ያስገኙለት ጀመር። እናም የመጀመሪያው ጥሪ ከወደ እንግሊዝ ተሰማ። That's much better from Brentford, and the Cameroonian international levels things up at Tottenham Stadium. Mbeumo bearing down on goal. Bryan Mbeumo! What a great finish. የለንደኑ ክለብ ብሬንትፎርድ 5.8 ሚሊዮን ፓውንድ መድቦ ብሪያንን ለመውሰድ ሐሳብ አቀረበ። ቀጥሎ በሚመጡት 6 ዓመታት ያ 6 ሚሊዮን ፓውንድ ብቻ የመጣበት ዝውውር የሚያሳየውን ነገር ይገመት የለም። ለ6 ዓመታት ሙሉ ምቤሞ
ብሬንትፎርድና ደጋፊዎቹ በስስት የሚያዩት ተጫዋች ሆነ። የዘመናዊ ብሬንትፎርድ ምልክት፣ ድንቅ ምልመላ፣ የማይቀዘቅዝ ታታሪነት፣ ውብ አጨዋወት፣ የማይፈራ ተፋላሚ በብሬንትፎርድ ብሪያን ምቤሞ ተባለም። ገና በመጀመሪያው ዓመት ብሬንትፎርድ ወደ ፕሪሚየር ሊጉ ለማደግ ከጫፍ እንዲደርስ አገዘ። በዌምብሌይ ለጥቂት ደርሰው ተመለሱ። በሚቀጥለው ዓመት ግን ብሬንትፎርድ ጎልብቶ ብሪያን ምቤሞ በችሎታ ገዝፈው ተመለሱ። 2021 ላይ የመላይ ብሬንትፎርድ ደጋፊዎች ህልም እውን ሆነ። ወደ ፕሪሚየር ሊጉ አደጉ። ብሪያን ምቤሞና አይቫን ቶኒ ዘመቻውን በተሳካ ሁኔታ የመሩ ኮከቦች ሆኑ። ብሪያን ምቤሞ፣ አይቫን ቶኒ በእንግሊዝ ፕሪሚየር ሊግ አስፈሪ ከሚባሉ የማጥቃት ጥምረቶች አንዱን አሳዩ። ምቤሞ በሩጫው፣ በኳስ አገፋፉ፣ በጎሎቹ፣ በታታሪነቱ ተነጥሎ የሚጠቀስ ሆነ። ቶማስ ፍራንክ የቀድሞ ቡድናቸውን ተጫዋች ብሪያን ምቤሞን እንዲህ ይገልጹታል። የእሱ አጨዋወት ኃይል ለቡድኑ ሁሉ የሚጋባና የሚተርፍ ነው። ሲፈልግ እንደ መብረቅ አስደንጋጭ መሆን ይችላል አሉለት። 2024 ብሪያን ያበራበት የጨዋታ ዓመት 20 የፕሪሚየር ሊግ ጎሎችን አስቆጠረ። ለዓመቱ ምርጥ የፕሪሚየር ሊግ ኮከብ ተጫዋችነት ታጨ። 7 የጎል ኳሶችን አመቻችቶ አቀበለ። በክለቡ ታሪክ በብሬንትፎርድ እጅግ ምርጥ ዓመት ያሳለፈው ተጽዕኖ ፈጣሪ ሆነ። ከትሮይ የተነሳው ታዳጊ የፕሪሚየር ሊጉ ኮከብ ሆነ። ያ በኦቮሊ የእግር ኳስ ፍቅር የተለከፈው ሕፃን ህልም ግን እውነተኛ የህልሙን ስፍራና ቦታ ገና እየፈለገ ነበር፣ እየጠበቀ ነበር። Their pocket and he's breaking forward. Brentford have got numbers here. Brimo! What a goal! Absolutely fantastic! And Brentford take the lead on 17 minutes. It's great for him to get his first ever Brentford goal. ሐምሌ 2025 የጥሪው ስልክ ተደወለ። ብሪያን ምቤሞ መዳረሻ ይሆናል ብሎ የለፋለት የእግር ኳስ ክለብ ጥብቅ ፈላጊ ሆኖ ብቅ አለ። በ6 ሚሊዮን ፓውንድ ብቻ እንግሊዝ የደረሰው ተሰጥኦ 71 ሚሊዮን ፓውንድ ተከፍሎበት ወደ ህልሙ ቦታ ኦልድ ትራፎርድ ደረሰ። ብሪያን ምቤሞ የማንቸስተር ዩናይትድ ተጫዋች ሆነ። ይህ በህልሜ ውስጥ ያለው ክለብ ነው፣ እየተመኘሁት ያደግኩት ክለብ ነው፣ አሁን ታሪክ መስሪያ ሰዓት ነው ሲል ዝውውሩን ገለጸው። የብዙ ክለቦች ፍላጎት ነበር። ብሬንትፎርድን የጠየቁ ሌሎች ክለቦችም ነበሩ። ግን ከማንቸስተር ውጪ ወደ የትኛውም ክለብ አልሄድም ብሎ አወጀ። በታሪኩ እጅግ ዝቅተኛውን ውጤት ይዞ የደመደመው የሩበን አሞሪም ቡድንም ከተራዘመ የድርድር ሂደት በኋላ ምቤሞን ለአዲሱ ቡድን ምልክትነት መለመለ። አርሰናል ወደ ኦልድ ትራፎርድ አቅንቶ ማንቸስተርን በዚህ ሲዝን መጀመሪያ 1-0 ባሸነፈበት ጨዋታ ቀዩን መለያ ለበሰ። ዩናይትዶች በሽንፈቱ መሃል ከተደሰቱባቸውና ከሳቁባቸው ምክንያቶች አንዱ ብሪያን ምቤሞ ሆኖ አጠናቀቀ። Straight into the path of Bryan Mbeumo, who crashes it home for his 50th Brentford goal. የማንቸስተርን ክብር ለመመለስ ደፋ ቀና ይላል፣ አይደክምም፣ ይታትራል። ይህ በቀላሉ ያገኘው ድል እንዳልሆነ በተግባሩ ይናገራል። አሁን በቅርቡ ዩናይትድ የመነሳት ምልክት ሲያሳይ የእሱ እንቅስቃሴዎች ትርጉም ነበራቸው። በባላንጣ ምድር በ60 ሺህ የአንፊልድ ሮድ ደጋፊ ፊት 10 ዓመት የቆየ ውጤት እርግማን በሊቨርፑል ላይ ሲቀለበስ መሪው ብሪያን ምቤሞ ነበር። ከ2016 በኋላ ማንቸስተር ዩናይትድ ሊቨርፑልን ሲረታ ብሪያን ምቤሞ የመሪነቷን ጎል አስቆጥሯል። ከሳምንት በኋላ በኦልድ ትራፎርድ ለመጀመሪያ ጊዜ ዩናይትድ በሩበን አሞሪም መሪነት ተከታታይ 3 ጨዋታዎችን ብራይተንን በመርታት ማሸነፉን ሲያረጋግጥ የማንቸስተሮችን ጭንቀት የሚገላግሉ 2 ጎሎችን ያስቆጠረው እሱ ብሪያን ምቤሞ ነው። አሁን ማንቸስተሮች ለጊዜውም ቢሆን አንድን ስም እንደቀደሙ ስሞች ሁሉ በምክንያት የሚያወድሱበት ጊዜ ላይ ናቸው። ብሪያን ምቤሞ ከወቅቱ ዩናይትድ ተጫዋቾች በጋራ የሚወደሰው ስም። 22 seconds they scored at the Etihad last week and they've done it again here. Incredible. This is unbelievable. Manchester United 4 goals down at Brentford. የተወለደው ፈረንሳይ ነው፣ ግን የዘር ሐረጉ የሚመዘዝባትን ካሜሩንን ረስቶ እንደማያውቅ ይናገራል። በ2022 ከካሜሩን የእግር ኳስ ፌዴሬሽን ፕሬዝዳንት ሳሙኤል ኤቶ ጋር በጥልቀት ከመከረ በኋላ ለማይበገሩት አንበሶች ለመጫወት ወሰነ። ካሜሩንን ስመርጥ ስለ እግር ኳስ ብቻ ብዬ የወሰንኩት ውሳኔ አይደለም፣ ስለ ማንነቴ ነው፣ ስለ ቤተሰቦቼም ጭምር ነው ይላል በውሳኔው ደስተኛ መሆኑን ሲገልጽ። የዓለም ዋንጫን ተጫወተ። ካሜሩናውያን ኮሩበት። ካሜሩኖች ከስማቸው ጋር የሚሄድ የማይበገር የጨዋታ አንበሳ አገኙ። አሁን ብሪያን ምቤሞ የብሬንትፎርድ ወሳኝ ተጫዋች ተብሎ የሚጠቀስበት የተወሰነ የተከበበ እውቅናው
ተደምድሟል። አሁን በዓለም አቀፍ ደረጃ ስሙ የሚጠቀስ የየትኛውን ቡድን የኔ ቢሆን ብሎ የሚመኙ አይነት ተጫዋች ወደ መሆን እየተሸጋገረ ይገኛል። He's going on for Mbeumo, who has scored for Manchester United, and the goal is given and Liverpool are very unhappy. ማንቸስተር ዩናይትድ ሩበን አሞሪምን ከቀጠረ በኋላ ለመጀመሪያ ጊዜ በሚባል ደረጃ ወደ ማንሰራራት እየተንደረደረ ነው። አንዱ የመነሳቱ ምክንያት ብሪያን ምቤሞ ነው። ዩናይትድ ከዚህ ቀደም ተስፋ እያደረገ ካስፈረማቸው ግን ደግሞ ከጊዜያት በኋላ እየከሰሙ አነጋጋሪ እንደሆኑት አይነት ተሰጥኦዎች አይደለም ብለው ብዙዎች ከወዲሁ ይመሰክሩለታል። ለዚህ ደግሞ ዩናይትድን ከልጅነት ጀምሮ መውደዱን በአቋራጭ ያልመጣ በትጋት የሚገለጥ የማይረካ ተጫዋች መሆኑን ምክንያት አድርገው ያቀርባሉ። ከትሮ እስከ ታላቁ የእግር ኳስ ቲያትር ኦልድ ትራፎርድ በእምነት በዓላማ በሥራ እየጎለበተ የሄደው ካሜሮናዊ በጎሎቹ ወሳኝ ነገሮችን ማሳካት፣ በታታሪነቱ ደግሞ በርካታ ደጋፊዎችን ልባቸውን ማሸነፉን ቀጥሏል። Manchester United can't stop scoring. Going to fight this back. Bryan Mbeumo in the penalty area finishes it off. No nerves now. Bryan Mbeumo. ዩናይትድ የዓለማችን ትልቁ ክለብ ነው። እግር ኳስን በደንብ ካወቁበት ጊዜ ጀምሮ ይህንን ክለብ ስለመቀላቀል አለም ነበር ያለው ሰው ቢያንስ ከህልሙ ጋር ተገናኝቷል። አጨራረሱን፣ ፍጥነቱን እንዲሁም ራሱን ዝቅ አድርጎ መስራቱን እንደሚወዱለት በተደጋጋሚ የቡድን አጋሮቹ ይመሰክሩለታል። በመጀመሪያ አካባቢ ዩናይትድ ያወጣው ዋጋ በጣም ተጋኗል። ብሪያን ምቤሞ 71 ሚሊዮን ፓውንድ የሚወጣበት ስምና ተጫዋች አይደለም ያሉ የኳስ ተንታኞች ሁሉ አሁን ይገባዋል፣ የማንቸስተር መለያ ለመልበስ የሚመጥኑ ተጫዋች ነው እንዲሉ በችሎታው አስገድዷቸዋል። ደጋፊዎች በፕሪሚየር ሊጉ በነበረው ልምድ የቀጠለውን ማንቸስተርን ፈልጎ የመጣውን ብሪያን ምቤሞን ወደውታል። የማንቸስተር ወደፊት ፕሮጀክት ዋና አካል ነው ብሎ የስልጠና ቡድኑ መልምሎታል። የቡድን አጋሮቹ በፍጥነት የተዋሃደ መተማመኛ እያሉት ነው። መጀመሪያ የተጠራጠሩ ሚዲያና የእግር ኳስ ተንታኞች አሁን ሐሳባቸውን ቀይረዋል። በነጻነት፣ በፈገግታ፣ በፍጥነት፣ በደስተኝነት ጭምር ኦልድ ትራፎርድ የልጅነት ህልሙ ቤት ቆሟል። በሰመረውም በፈታኙ መንገድ ተጉዞ ማንቸስተር አንድ ህልመኛ ደርሷል። የዩናይትድን መለያ ለብሰው አሁን ለመፋለም ከሚወጡት ተጫዋቾች ሁሉ ብሪያን ምቤሞ የተሻለ እምነት የሚጣልበት ተጫዋች መሆን ችሏል። ብሪያን ምቤሞን በትሪቡን የኮከቦች ገጽ Manchester United can't stop scoring. He's going on for Mbeumo, who has scored for Manchester United, and the goal is given and Liverpool are very unhappy. Going to fight this back. Bryan Mbeumo in the penalty area finishes it off. No nerves now. Bryan Mbeumo. 22 seconds they scored at the Etihad last week, and they've done it again here. Incredible. This is unbelievable. Manchester United 4 goals down at Brentford. I've been dreaming on in my head like I've seen it. A life worth living is a life with meaning.